የደረሰብሽ ነገር በጣም ከባድ ነው። ግን እኔ ደግሞ ስለዚህ ምንም የማውቀው ነገር የለም። ባትመጪ ይሻልሽ ነበር ወይዘሮ አለም። ሲጀመር ይቅርታ እንደማላረግልሽ በምንም አይነት ሁኔታ ውስጥ በሆነ ይቅርታ እንደማላረግ ልጅሽ ሊነግርሽ ይገባ ነበር። ልክ ነሽ ቤቲ። አንዳንድ በደል በምንም አይከስም፣ በምንም አይሻርም። ይህም ማወቅሽ ጥሩ ነው። ሰሚኛለሽ? እኔ ከቤተሰቦቼ ጋር ህይወታችን የተቃወሰው በአንቺና በወንድምሽ ምክንያት ነው። ሌላው ደግሞ እናቴን እንኳን እንደ እናት ማውራት ያልቻልኩት በዛ በሰይጣን በሆነ ወንድምሽ። ቤቲ፣ እኔ ላይ ለምን እንደዛ ጨካኝ እንደሆንሽ አልገባኝም ነበረ። አሁን ነው ሁሉንም ነገር የተረዳሁት። እዚህ ድረስ የመጣሁት ደግሞ ይቅርታ ልጠይቅሽ ነው። ምንም ያለ ይቅርታ ልብ ቢኖረኝ እንኳን ለአንቺ ይቅርታ ማድረግበት ህሊናም ልብም የለኝም። እሺ ቤቲ ተይ፣ ቤቲ ተይ። አገኘች ምንም አይፈጠርም እንዴ አባዬ። ቤቲን እያወካት ምንም አታደርጋትም ትለኛለህ? እማዬን ለመግደል እኮ ምቹ ቦታ እየጠበቀች ያለች ሴት ናት። አውቄ አገኘች። ታዲያ እያወቅ ምንም አይፈጠርም አትበለኛ አባዬ። ቤቲ እማዬ ጥፋተኛ እንዳልሆነች ማሰብ አይደለም አምና ልትቀበሉ አትፈልግም። ልክ ነህ ልጅ። አለም ትልቅ የጥፋተኝነት ስሜት እየተሰማት ይቅርታ መጠየቅ አለብኝ ብላ አምናለች። አባዬ ይቅርታዋን መቼም አትቀበላት። ስለዚህ ቶሎ እንሄድላቸው። ተዋት የኔ ልጅ፣ ሁለቱ ይነጋገሩ። እየተገዳደሉ ነው እንደሚነጋገሩ። አባዬ ቤቴን እንደማታውቃት ትሁን እንጂ ምንም የማውቀው ነገር የለም። እባክሽ ትሁት እባክሽ፣ እኔ እስከምመጣ ድረስ እማዬ ምንም ነገር እንዳትሆን አደራ። እንዴ እናቴ አያስገቡኝማ። የመኝታ ቤቱን በር እኮ ቆልፈውታል። ምን ላድርግ? ወይኔ እናቴ፣ ምንድን ነው የኔ ልጅ? ምን ተፈጠረ? ትሁት እባክሽ አንኳኪ። ሰው መጥራት ካለብሽም ጥሪ። እባክሽን እናቴን አደራ እባክሽ ትሁት። እሺ በቃ አንተ ተረጋጋ። አልረጋጋም ትሁት። ቤቲ መቼም እማዬን ይቅርታ እንደማታደርግላት ነግራኛለች። ትገላታለች። ኧረ እባክህ ተረጋጋ የኔ ልጅ ትሁት። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መገናኘት ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችን ቆዩ። ቤቢ ለህይወት ደጋግሞ እየደወለ ነበር። ህይወት ግን እሱን ማናገር በጭራሽ እንደማትፈልገውና እና እባክህም እኔ አካል ጉዳተኛ ነኝ አልጠቅምም፣ የራሴን ህይወት ኖር ብላ ትነግረዋለች። እሱ ግን እጅግ በጣም እንደምወዳትና እንደማፈቅራት እየነገረ እህት ህይወት ተቀይራለች ብሎ ለቤቲ እየነገራት ነበር። እና ህይወት አንድ ነገር ሆናለች እንጂ ያለ ምክንያት ዝም ብላ ልትቀየር አትችልም በማለት ይነግራታል። አልገባኝም እንዴት ልትቀየር ቻለች ብሎ ስትጠይቁ ነበር። ትሁትም አባዬ አለሜን እንደምወዳት ተገነዘበች። አለሜን በጣም እንደምወዳት ግልጽ ነው አባዬና አለሜን እያለ ስታወራ ነበር። ትሁቴ ናፍቀሽኛል እኮ እስቲ አትገደቢ ፍቅርሽ ስጭኝ እያላት ነበር። እናም እንዳትሸሽኝ እያላት ነበር። እና እሷም መቼም እንደማይሸሽ እየነገረችው ነበር። ነገር ግን እየሸሸሽኝ እኮ ነው ትሁቴ፣ እባክሽን መሸሽ የለብሽም ለነጋ ደስተኛ እንሆን እባክሽ እያላት ነበር። እናም እሷም እሺ ትለውና ደስተኛ እንደሆኑ ትፈቅድለታለች። እናም ነገር ግን በጣም እንደጨነቃትና እየፈራች እንደሆነ እየተፈጠረ ያለው ነገር ከባድ እንደሆነ በእርግጥ አውቀዋለሁ። ነገር ግን እንደምንም ብለን አለሜና ቤትን ማስታረቅ አለብን፣ ያለዛ ነገሮቹ በጭራሽ አይስተካከልም ስትል ቤቲ ለማናገር ሊሄዱ ነው ብላ ትላቸው ትሄዳለች። ነገር ግን እናቱን ለምን ብላ እየጠየቃት ነበር። ቤቲ እህቷ ጸበል እንደሄደች ነበር የምታውቀው። ነገር ግን እሷ ከነሱ መራቅ ነበር እና ከቤቢ ነበር መራቅ የፈለገችው። ነገር ግን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር። እባክሽን አለሜ እኔ ከናቴ ልራቅ ፈልጋለሁ። ነገር ግን እሱ በጭራሽ ሊተወኝ አልቻለም። እናቱ እኔና እሱ በጭራሽ እንድንገናኙ አብረን እንድንሆን በጭራሽ አትፈልግም። ከሷ እንድርቅ ትፈልጋለች እና ምን ማድረግ እንዳለብኝ ግራ ገባኝ በማለት ማሰብ ይጀምራል። እና እንደምንም ብለን አለሜና ቤቲን ለማስታረቅ ነው ክስተል አለሜን በድፍረት ቤቲ ጋር ሄዳ ይቅርታ ብትጠይቀው ቤቲ ግን ይቅርታውን አልቀበሉም በማለት ታባራታለች። እና ጭራሹ ስለተይዛ እሷን ለመጉዳት ስትፈልግ ነበር። ነገር ግን በመጨረሻ እሷን መጉዳት በጭራሽ አልቻለችም ማለት ነው። አለሜን አውቃለሁ አጠፍቻለሁ፣ ይህንን ህይወት ያሳለፍሽው አልመሰለኝም ነበር።
እባክሽን ይቅር በይኝ በማለት ይቅርታ ጠይቃታለች። ነገር ግን ቤቲ መቼም ይቅር እንደማልልሽ እኮ ልጅሽ የነገረሽ ይመስለኛል እና ይቅርታ እንዳደርግልሽ አታስገድጅኝ እባክሽ አለሜ ሂጂ በቃ ሂጂ አልፈልግሽም በማለት ትነግራታለች። እና እባክሽን እያለ ስትለምናት ነበር። አለሜ ግን ይቅርታ አድርግልኝ፣ አዎ ያሳለፍሽው ነገር ከባድ እንደሆነ በደንብ አውቃለሁ፣ ግን እባክሽን ተረጂኝ። እኔን ወንድሜ ምን ወንጀል እንድስራ እንኳን ምን እንዳደረገ ራሱ ምንም የማውቀው አልነበረኝም ስትል ደጋግማ ይቅርታ ጠይቃታለች። ነገር ግን ነግሬሽ ነበር እኮ እናቴ ቤቲ በጣም ተናዳብሻለች እና መቼም ይቅርታ እንደማታደርግልሽ ግልጽ ነው። ግን እባክሽን እናቴ እንድትጎዳሽ አትፍቀጂ፣ እሷ ጋር መሄድ አልነበረብሽም ስላት ነግራታል። ቆይ እና ምን ማድረግ ነበረብኝ ልጄ? ቤትን ይቅርታ መጠየቅ ነበረብኝ፣ ለዛ ነው የሄድኩት፣ ግን እሷ ይቅር ልትለኝ አልቻለችም በማለት ይመልስለታል። ቤቲ በጣም እንደተናደደች እና በጣም እንደተሳደች እሷ አንቺን መጉዳት ነው የምትፈልገው። አዎ በእርግጥ ልክ ነው ልጄ፣ ልክ ነች ቤቲ፣ ምንም አላጠፋችውም። ምክንያቱም ያሳለፈችው ነገር ከባድ እንደሆነ በደንብ አውቀዋለሁ አባዬ። ቤትና አለሜ ከተገናኙ ምን እንደሚፈጠር ማሰብ ራሱ ይከብደኛል። ስለዚህ አንድ ነገር ማድረግ አለብን እባክህ ሲል ይለምነዋል። እና ልጄ ተረጋጋና አብረን እንዳለን ስል ይጠይቀዋል። ነገር ግን መረጋጋት እንደማይችልና መሄድ እንዳለበት ነው ይነግራታል። እና ነገር ግን አባዬ እባክህ ልጄ ምንም ነገር አይፈጠርም ተረጋጋ ሲል ይነግረዋል። አባዬ ቤቲ ስለማታውቀው ነው ቤቲ አለሜን ለመጉዳት እያቀደች እና ስታስበው የነበረው ነው። ነገር ግን አለሜን ትጎዳብኛለች በማለት በጣም ይሰጋዋል። ነገር ግን ልጄ ተረጋጉ ብሎ እየተለማመጠው ነበር። ነገር ግን አባዬ አለሜ አንድ ነገር ከሆነች በኋላ እኔ ራሴ መቋቋም የምችል ይመስላል እንዴ? ስለዚህ አንድ ነገር ማድረግ አለብሽ ስትል ናቲን ይላታል። ነገር ግን ቤቢ ከዛ ጋር ከህይወት ጋር ያሳለፈውን ነገር ወደኋላ እያሰበ እየተደሰተም ጭምር ነበር። ነገር ግን እየተፈጠረ ያለው ነገር ቆይ ምን በድያት ነው? ምን አርጋት ነው ይሄ ነገር እንደዚህ እየተፈጠረ ብሎ እያሰበ ነበር። እና ምን እየተፈጠረ እንደሆነ ለማወቅ እየሞከረ ነበር። ነገር ግን ለምንድነው ቤቲ ቆይ ምንድን ያደረጉሽ? ለምንድነው እየሸሸኝ ያለሽ ብሎ ስጠይቃት አይ እኔ አልሸሸውሽም፣ እባክህ ለተወሰነ ጊዜ ብቻዬን እንድትሆኝ እፈልጋለሁ ስትል ትነግረዋለች። እሷም እሺ አንቺ ካልሽ አደርጋለሁ፣ ግን እባክሽን ለምንድነው ለእኔ እንደዚህ የቀሰቀሽው? ምንድነው የተፈጠረ ንገሪኝ ብሎ በተደጋጋሚ ሲለምናት ነበር። ነገር ግን ምንም እንዳልሆነችም ጭምር ብትነግሮ ነገር ግን ውስጡ ምንም አሁኑ አልተቀበለውም። ግን እባክሽ ምንድነው ንገሪኝ ውዴ፣ እባክሽ እኔ አንቺ መተንፈስ አልችልም እያላት ነበር። ቤቲ አለሜን እንዴት ብትደፍሪ ነው እኔ ጋር ልትመጪ እሞክርሽው? ለልጅሽ እኮ ነግረው ነበር መቼም ይቅርታ እንደማላረግልሽ፣ ጭራሹ ደፍረሽ እዚህ መምጣትሽ ራሱ በጣም ያሳፍራል። አሁን ቶሎ ውጭልኝ ስትላት ነበር። እና ብላውን ይዛ ከዛ በተናደደች ቁጥር ብላውን ይዛ ከብላው ትወረውራለች። እና አለሜን እሺ የፈለግሽን አድርጊ፣ እኔ መጉዳትን አይደለም የማስደስትሽ አይሆን እንድታረግ እየጠየኩሽ ነው እያለቻት ነበር። አይ እኔ አንቺን መጉዳት አልፈልግም፣ ግን እባክሽን ተይኝ አልኩሽ ለምን አትሰሚኝም? በማለት ትነግራታለች። እና እባክሽን እኔ ከአንቺ ምንም አይነት ችግር የለብኝም፣ ያሳለፍሽው ነገር ከባድ እንደሆነ በደንብ አውቃለሁ እና እባክሽን ይቅር በይኝ ስትላት ትነግራታለች። እና ግን መቼም ከፍቶኛል ቢሆንም እየሌናታም እየሮጠ አለሜን ለማግኘት ወደ እሷ እየሄደ ነበር። እና ግን እየተፈጠረ ያለው ነገር በጣም አስጨንቆታል። ግን ምንድነው እየተፈጠረ ያለ? ይህን ማመን አልችልም እያለ ስጨው ነበር። ግን እባክህን ምን እያረክ ነው እያለ ስጠይቀው ነበር። እና እናቴ እየሮጠ መጥቶ ወደ ቤት ሲገባ እየተፈጠረ ያለ ምን እንደሆነ ለማወቅ ስሞክር ነበር። እና አለሜ ግን ደህና ነሽ አይደለ? ምንም አልተፈጠረም ስላት ነበር። አሁን ልጄ ደህና ነኝ አታስብ፣ ደህና ነኝ አልኩህ እኮ ደግሞ እንደዚህ የተጨነቀ ናት። እኔ እኮ ደህና ነኝ ልጄ ስትለው ነበር።
እሱ ግን በጣም እንደፈራና እንደጨነቁም ጭምር ሲነግረው ነበር። መለስ ብላ እንግዲህ ትሁት ቤቲን ለማግኘት ወደ እሷ ዘንድ እየተጓዘች ነበር ማለት ነው። እናም እንዳጋጣሚ መንገድ ላይ አባዬን አገኘችው። ትሁቴ ምን ተፈጠረ ብሎ ስጠይቃት አይ አባዬ ሁሉ ነገር ሰላም ነው ተረጋጋ እያለችው ነበር። እሱ በጣም ፈርቶና ተጨንቆ እንደሆነ እየነገራት ነበር። አለሜ ትልቅ ስህተት ነው የሰራችው። እኔ የምላት ነገር እኮ በጭራሽ ልሰማኝ ፈቃደኛ አልነበረችም በማለት ይነገራታል። አባዬ መተንፈስ እያቃተው ነበር። ምክንያቱም አለሜን አጣል ብሎ እጅግ በጣም ፈርቶ ነበር ማለት ነው። አይ አባዬ መፍራት የለብም በጭራሽ፣ በቃ ሁሉ ነገር ሰላም ነው አባዬ አትፍራ እያለችው ነበር። በቃ አንቺ ወዴት እየሄድሽ ነው? እኔ ወደዚህ ደርሼ መጣሁ። በቃ አንተ ወደ ውስጥ ግባ ስትል ጥላው ትሄዳለች። እና ስትሄድ አባዬ አለሜ ደህና ነሽ ወይ ምን ተፈጠረ ብሎ ስጠይቃት ደህና እንደሆነችም ጭምር እየነገረችው ነበር። እና አለሜ ሰው ምልሽ ነገር አትሰሚም ማለት ነው? ቆይ እንዴት ራስሽን ችግር ውስጥ ከቻለሽ ለምን ብሎ ይጠይቃታል። እኔ የመጣሁት ያሳለፈችው ነገር ከባድ ስለነበረ ይቅርታ ልጠይቃት ነበር። ነገር ግን ይቅርታ አደረገችልሽ እንዴ ስላት አይ በጭራሽ ይቅርታ አላደረገችልኝም ብሎ ተናግረዋለች። የተናደደ ሰው ቆይ የሚያደርገውን ነገር አያውቅም። ብትጎዳሽስ ምን ሊውጠን ይችላል? አሁን ምን እንሆን ነበር? እባክሽ አለሜ ብዙ አትዳፈሪ ብሎ ይለምናታል። እሺ ቃል እገባለሁ ከአሁን በኋላ ምንም ነገር እንደማላደርግ ቃል እገባላቸዋለሁ ብላ ቃል ትገባላቸዋለች። ቤቲ እንደተጎዳች አውቀዋለሁ። ልቧ ተሰብሯል። ያሳለፈችው ነገር በእርግጥ ቀላል እንዳልሆነ በደንብ ተረድቻታለሁ። እስከዛሬ ያሰቃየችውን ስቃይ በሙሉ ነበር እንዲሽር ያደረገችኝ። ምክንያቱም እሷ ያሳለፈችው ከኔ የበለጠ ህይወት፣ ከኔ የበለጠ ስቃይና መከራ ነበር። ለእሷ በጣም አዝኛለሁ። ትሁት ለምንድነው ለዓለም ያዘልኳት? ይህንን እኮ ለማድረግ እሷን ለመግደል ሳስብና ሳቀድ ነበር፣ ግን አልቻልኩም፣ ማድረግ አልቻልኩም። አንቺ ንጹህ ልቡናለሽ ቤቲ፣ ስላላደረግሽው ደስ ብሎኛል። እባክሽን አሁን ወደ ራስሽ ተመለሽ። ምንም ሰው ሳይሆን ራስሽን አዳምጪ። ያለፈው ነገር መመለስ አትችይም። የተደፋው አይታፈሱ ነገር አንድ ነገር የተፈጠረ ከሆነ ስለዚህ ቤቲ ወደ ራስሽ ተመለሽ እባክሽን ብላ ትለምናታለች። ትሁት ስላደረግሽልኝ፣ ስሜቴን ተረድተሽ ከጎኔ ስለሆንሽው እጅግ በጣም ከልብ አመሰግናለሁ ብላ ስታመሰግናት ነበር ማለት ነው። ምንም አይደለም፣ ከምንም በላይ አንቺ ደህና መሆንሽ ነው የምፈልገው ስትል ትነግራታለች። አለምን ምንም አማራጭ እንደሌላትና ቤቲ ይቅርታ ብታደርግላት ደስተኛ እንደምትሆን ተናግራቸዋለች። እና ምንም ብፈጠር አለሜ ካሁን በኋላ ምንም ነገር ብፈጠር ከዚህ ቤት ብቻሽን አትውጪ እባክሽ፣ ችግር ውስጥ እንድትገቢ አልፈልግም ብለው ይነግራታል። እናቴ ትሁትን አግኝቶ መንገድ ላይ ከየት ወደ የት ነው የመጣሽ? አይ ቤቲን ለማግኘት ወጥሽ ነው አይደለም ስትላት፣ አዎ ቤቲን ለማግኘት ወጥቼ ነው ስትለው ትነግረዋለች። ትሁቴ ለምንድን ነው እየራቅሽኝ ያለ ብሎ ስጠይቃት፣ አረ በጭራሽ እየራኩ አይደለም እያለችው፣ ታዲያ ያኮረፍሽኝ ወይኔ የራቅሽኝ ስሜት እየተሰማኝ ነው እባክሽን ይላታል። አረ በጭራሽ አላኮረፍኩም ብላ ትስሟና ምንም እንዳልተፈጠረው ስትነግረው ነበር። ናታን እጅግ በጣም እንደምወዳትና እንደማፍቃቱን ጭምር ስነግራት፣ እባክሽ ከኔ አትራቂ፣ ሁሌ እጆችህን እንድትይዥኝ እፈልጋለሁ፣ ከጎኔ እንድትሆኚ እፈልጋለሁ እያላት ነበር። እሷም እንደምትሆንም እየነገረችው ነበር። እና አባዬ በመጨረሻው ለአለሜ ቀለበት ለማሰር ወሰነ እና እባክሽ ታገቢኛለሽ ብሎ ተንበርክኮ እየለመናት እያለ እንደጋጣሚ ገዛኝ መጥቶ ቀለበቱ ከእጁ ሲወረወር፣ አባዬ ምን ያደርግ ነው? አቁም እንጂ ለምንድን እናት ደስተኛ መሆን የሌለበት ስል ይጠይቃል። እናት በጭራሽ ደስተኛ መሆን የለባትም ስል ይጮህበታል። ይሄ ደግሞ ማለት ነው? ቆይ እናት ያንተን ደስታ መጠበቅ አለባት እንዴ? ቆይ ምንድነው እያደረግካል ብሎ ይጮዋል። ነገር ግን አይ በጭራሽ እናቴ ካሁን በኋላ ትሁት እባክሽን ያረባ ነገር በጭራሽ እንድንኮራረፍ እንድንጣላ እንዳታረጊን ውዴ ተቀንሽ እያላት ነበር። እና እሺ ናታን አታስብ፣ እኔ ሁሌም ካንተ ጎኔ ነኝ እሺ እያለችው ነበር። እሷም እሺ በቃ አሁን ሰላም ወርዷል፣ ሰላም በሁን ደስ ብሎኛል፣ ግን ምን ማድረግ እንዳለብን ማሰብ አለብን ስትል ትነግረዋለች። እሺ ካሁን በኋላ ምንም ነገር እንደማይፈጠር ቃል ገቢልኝ እያላት ነበረ። አባዬ በድጋሚ ደስተኛ ሆነ። አለሜን ለማግባት ወሰነ ማለት ነው። ነገር ግን ገዛኝ መቼም እሷን እንድታገባ የምፈቅድልህ መስሎ ከሆነ በጣም ተሳስተሃል እያለችው ነበር። ነገር ግን
አባዬ እባክህን ህልም ምንድን ነው ትወት ቀለበቱን ያንን ደስታ ሊነጥቀኝ የነበረው ሰውዬ ማን ይሆናል ብለሽ ታስባለሽ? ያው አባዬ ማን እንደሆነ አይችልም፣ ያው ገዛኝ ነው የሚሆነው ስትል ትነግረዋለች። ያንን ደስታማ በጭራሽ እንድነጥቀኝ አልፈልግም ልጄ እያላት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር።